እግዚአብሔርን ከጋሼ ልጆች ማናቸውንም ምጠላ የለም። ማናቸውም በጣም ነው የምወዳቸው። በጣም ማለት ነው። ለሰው ክብር አላቸው። የሰው እድገት ያስደስታቸዋል። ምንም ምቀኞች አይደሉም። ወጣት ሲሰራ ምናምን ደስ ነው የሚላቸው የጋሼ ልጆች ማለት ነው። በዚህ ወዳቸዋለሁ። ግን ደግሞ ሰው ሲሆኑ አንዳንድ ጥፋቶች አለባቸው። ስለዚህ እኔ ደግሞ በጣም ወደው በጣም ማከብረው ጓደኛዬ አብርሽ ነው። ገብቷችኋል? አብርሽ ደግሞ ጥፋት ሲያጠፋ ጥፋቴ ይሄ ነው ብዬ እንደ ጓደኛ ካልመለስኩት የቱ ነው ይሄን ጓደኝነት? እግዚአብሔር በጣም እሺ፣ ምኑ ነው ጓደኝነቴ? ቢኒዬ እኔ አብርሽ በጣም ነው የምወደው፣ ግን ደግሞ ስራው አልወድለትም። እኔ ዩቱብ ማየት የጀመርኩት በይፋ በአብርሽ ባሚ ነው። እግዚአብሔርን በቃ ትክክለኛ ኮሚቴ። እኔም ከነጋሽዬ ጋር ያኔ ፕራንክ ሲያረጉ ምናምን ነበር በስልክ ማውቃቸው። እኔ ዩቱብ ሳልከፍት አይሚ ጋሽዬ ከዛ ማዘሩ ኤፍሬም ሆኖ ፕራንክ ሲያደርጉ ደስ ደስ የሚል ቪዲዮ ምናምን ሲሰሩ ነው ማውቃቸው። በጣም ነበር መወዳቸው፣ በጣም ማለት ነው። ግን ደግሞ አሁን ላይ በቃ አብራ እኔ ከሱ ጋር ነው የምውለው። በጣም እኔ ብቻ ምን ልበላችሁ፣ አብራም ብዙ ነገር አድርጎልኛል። እግዚአብሔርን እንዲህ ነው ብዬ አልነግራችሁም። ግን በቃ ቤስት ፍሬንድ ነው፣ በጣም የምወደው ጓደኛዬ ነው። ግን ደግሞ አስቡት እስኪ የምር ልጁ ወልዶ ገብቷችኋል። ልጁ ገና 4 ወር 5 ወር ነው። ከዛ ከሌላ ሴት ጋር አይደብርም? ይደብራል። እኔ ይደብሮኛል። ገብቷችኋል። እንደውም ዛሬ የተለቀቀው ቪዲዮ ነው አይታችሁታል። ኤርሜላ ጋር ሄዶ ዳኒ የሆነ ነገር እያደረጋት ነበር። ሙሉን አላየሁትም። ቢኔ ግን እኮ የምሬን ነው። ዳኒ ሄዶ የሆነ ነገር እያደረጋት ነበር። ከዛ አብርሃም ተቃጠለ፣ አበደ። እንዲህ ማለት ነው፣ እንዲህ ሊያብድ ማለት ነው። የምር እንደዚህ ናክል ነው የሚያሳብር። አሁን እሱ ማለት ነው። ኧረ በስመ አብ ምንድን ነው እሱ ትክክል ነው አብርሃም? ኧረ አብርሃም ትክክል አይደለም። እግዚአብሔር ሴት ልጆች አይደላችሁ እናንተ? እስኪ እንደ ሴት አስቡት። የምር እናንተ ላይ ተደርጎ ቢሆን ባላችሁ ከሌላ ሴት ጋር እንደዚህ ቢሆን አስባችሁታል? የሚሰማችሁ ስሜት የምር ባልሽን ትፈቅጅለታለች ከሌላ ሴት ጋር እንዲሆን? በጣም ነው የሚያናድደው። እናንተ ላይ ስላልደረሰ ብቻ ወይ እናንተ ጋር የሆነ ነገር እንዳልሆነ ብቻ ዛሬ ግን ደብሮታል ወንድሜ። አዎ ደብሮታል ዛሬ ኤርሜላ ተነካችበት። እኔ አብርሃም እግዚአብሔርን አብርሃም ግን እየሰማኝ ከሆነ በቃ ወደ ቀድሞ ፍቅር ና። እግዚአብሔርን ሁሉንም ነገር ትተህ ሚስትህን ልጅህን በፍቅር አሳድግ። በፍቅር ማለት ነው። ኦዲየንሶቻችሁ ራሱ ማለት ነው የእናንተ አሁን ሁለታችሁ አንተና ሩታ ሆናችሁ ከሉል ጋር ቡና እያፈላችሁ እየተሳሳቃችሁ ብትለቁላ ደስ ብሏቸው ነው የሚያዩት እንዳለ ማለት ነው። እግዚአብሔርን በጣም እርግጠኛ ነኝ ምንም ብትሰሩ ያዩዋሉ። እንደ ባል አንድ ቀን አክብራ አታውቅም ሩታ ነው እንዲህ። የሰው ልጅ እኮ የሚከበረውም ቦታ የሚሰጠውም በተግባሩ ነው። ገብቷችኋል? በተግባሩ ነው። አንቺ ባልሽንም ልታከብሪው ከስራ መጥቶ ጃኬቱን አውልቀሽ እግሩን አጥበሽ ተንከባክበሽ እንድታስቀምጭ የሚያደርገው ስራው ነው። ገብቶሻል? ለቤቱ ያለው ክብር። ሩታ ደግሞ ያልሰጣትን ክብር እንዴት ትስጠው? ገብቷችኋል? እንዴት ትስጠው? የሰው ልጅ እኮ የተሰጠውን ክብር ነው አይደል? የተሰጠውን ክብር ነው የሚሰጠው። አብርሽ ይወዳሉ። አንተ ግን ኧረ በስመ አብ፣ ኧረ ተይ፣ ኧረ በስመ አብ በቃ ኧረ እንደዚያ አይባልም። እኔ ሁለቱም ችግር የለ። እኔ ሩታንም በጣም ነው የምወዳት፣ አብርሽንም በጣም ነው የምወደው። ኤርሜላን ደግሞ ተግባሯን በጣም ነው የምጠላው። አቤልም ብሩክንም በጣም ተግባራችሁ ትክክል አይደለም። መሸፋፈን ምንም አያስፈልግም። ምንም የምሬት ነው። ምንም መሸፋፈን አያስፈልግም። ይህ የሚኖር ህይወት ነው። ውሸት አያስፈልግም። አለቀ። ኤርሜላም ተግባሯን በጣም ነው የምጠላው። ብሩክንም አቤልም በጣም ነው ተግባራችሁን የምጠላው። ትክክል አይደለም። አሁንም አብርሽና ሩታ ታርቀው እንደ ድሮ ቢሆኑ ሉልን በፍቅር ቢያሳድጉ በጣም ነው ደስ የሚለኝ። በጣም ማለት ነው። እውነቴን እግዚአብሔር በጣም ደስ ይለኛል።
እናንተስ ጥሩ ናችሁ? እኔ ጥሩ ላልሆን እኮ እችላለሁ። የሰው ልጅ ሆኖ ጥፋት የማይሰራ የለን። እኔ አሁን አንዳንዴ ቪዲዮ ላይ አየዋለሁ፣ የራሴን ቪዲዮ ላ ተናድጄ አየዋለሁ። ማይባል ወሬ ሳወራ ተናድጄ መባል የሌለበት ወሬ ሳወራ ወይኔ ለምን አወራሁኝ? ይህ ነገር ቢያንስ ሚዲያ ላይ መውጣት አልነበረብኝ፣ መናገር አልነበረብኝ እላለሁ። ገብቷችኋል? የሰው ልጅ ሆኖ እንዴት ስህተትን አልሰራም? በጣም ስህተት እሰራለሁ። እኔ ጥሩ ነኝ እያልኩ አይደለሁ፣ ጥሩ ነኝ እያልኩ አይደለም። ግን ደግሞ እዚህ ጋር የሚደረገው ነገር ትክክል አይደለም። በቃ የምሬ ነው። እኔ አሁንም ስናገር የሚጠላኝ ሰው ሊኖር ይችላል። ልክ ነው ሊለኝ የሚል ሰው ይችላል። የጃኒ ጠበቃ ግን ምን አድርጌ ነው ብትለኝ ጀምር አብርሽ እወደዋለሁ፣ አንተ ግን ኧረ በስመ አብ ቢኒጋሽ ሌላም ሰው ጨምርና አስታርቃቸው። እንዴ እኔ ሳልሞከር ገርቼ የምሬ ነው። ኧረ አይባልም። እኔ ብሎክ ላረግሽ ነው የጃኒ ጠበቃ። ብሎክ ከማረግሽ ለምን ብሎክ ላረግሽ? ሳትሰድቢኝ የምሬ ነው። ለምን ትሰድቢኛለሽ? ምን አድርጉ? ኧረ በስመ አብ ዛሬ ግን ጓደኛዬ ምን እንዳደረገችው አላውቅም። ሁላችሁም ትክክል አይደላችሁ። ምን ልንገራችሁ? እሺ ማነው ትክክል? ሁላችንም ትክክል ካልሆነ የምሬ ነው። እስኪ ንገር፣ ምን ማድረግ አለብኝ? እስኪ የምሬ ነው። እስኪ ሳትሰድቡኝ በስነ ስርዓት ንገሩ። ምንድን ነው ማድረግ ያለብኝ? በስነ ስርዓት ንገሩኛ። ይህን ጋሺ አምጣ። እንዲህ ጋሺ እኮ ከዚህ በፊት መጥቷል። እግዚአብሔር ከዚህ በፊት እኮ መጥቷል። እናንተ ጋሺ መጥቷል እኮ አልመጣም? ተጉላልቶ ምንም ነገር ሳያመጣ ደክሞ እኔ አስታውሳለሁ። ዝናብ እየዘነበበት መንገድ ላይ ሁለቱን ለማስታረቅ እውነት ትልቅ ሰው ሆኖ ዝናብ እየዘነበበት ሁለቱን አንድ ለማድረግ ብዙ እንዲህ ምን ያድርግሽ? ከዚህ በለጠ እኔ እኮ ግራ ነው የምትገቡ። ምን ያድርግ? ሩታ ጀግና ነች። እኔ ሁላቸውም ጀግና ናቸው። አዎ በነፃነት የፈለጋችሁት ኮሜንት ስጡ እንጂ አትሳደብ። ለምንድን ነው የምትሳደብ? እንዲህ ሽማግሌ የለም ወይ በእናንተ ሀገር? ኧረ አለ፣ እግዚአብሔር ሞልቷል። እንዲህ እኔ እኮ ያልገባችሁ ነገር ማለት ነው እኛ ምንም ያልሞከርን ነው የሚመስላችሁ? ምንም ያልሞከርን ነው የሚመስላችሁ? ኧረ በመድኃኒዓለም አብርሃም ሴሰኛ ነው ከሄርሜላ ጋር ነው የሚሆነው። ተው እንደዚህ አትሳደብ። ሩታና አብርሽ አስታርቃቸው። ደስ ይለኛል። እኔ ሩታና አብርሽን ባስታርቅ ደስ አይለኝም? በጣም ነው ደስ የሚለኝ። ግን ደግሞ እንዴት አድርጌ የምትሳርቃቸው ግራ የገባኝ ነገር ማለት ነው። ምን ባለጌ ሲናገር አረብስ እውነት ሄርሜላ እኮ ከመሀላቸው ውልቅ ብትል ማን ያስወጣት? ማን ያስወጣት? እቺ ሩታ አብርሽና ሩታ ይታረቃሉ። እኔ እንደዛ ተስፋ አለኝ። በተሳየ የምር ሄርሜላ ከህይወታቸው ብትወጣ ንቅል ብትል ወይኔ ሰላም፣ ወይኔ ሰላም። የምሬ ነው። እረፍት ነበር። ማን ያስወጣት? ታዲያ ባለ ትዳር ላይ ምን ያንጠለጥላታል እኮ? ምን አባቷ ያንጠለጥላታል? ልጅ አለ፣ ባለ ትዳር ነው። እኔ እኮ ግራ ነው የሚገባኝ እውነት። ምን ያንጠለጥልሻል? አቤል አለልሽ፣ ከፈለግሽ ብሩክ አለልሽ። ከነሱ ጋር ኢንጆይ አታረጊ? ሰኒ ወይ ሄርሜላ እኮ የሴት ጓደኛ የሴት ምንድን ትላለህ? አይ ቢኒ ወይ
ምን እንዴት አድርገን እናስወጣት? የምር በውስጥ አውራኛ። እሺ ጻፊልኝ ሰኒ፣ ችግር የለም ጻፉልኝ። ሰላም ቢን ወይ የሴት ጓደኛ ማለት የሴት ርካሽ ናት። ኧረ በስመ አብ እኒህ መሳደብ ምናምን አልፈ ሄርሜላ ውስጥ ሚጥሚጣ ብንጨምርበት ትጠፋለች። ኧረ በስመ አብ አቃጥለሽ ልደፊያት ነው። ከዛስ ውት በል። ኧረ ተይ ግን ይዣን ይጠበቃ ተይ። እኛ ፈራነው ለባላችን ታዲያ የምሬ ነው። በጣም ነው የሚያስፈራው። አሁን ላይ ጊዜው ከብዷል። በመድኃኒዓለም በጣም ነው የከበደው። ለሄርሜላ መልእክት የሚያስተላልፍ ሰው አለ? መልእክት ብቻ ማለት ነው። መልእክት ብቻ። ማሪ አመሰግናለሁ። የምር ማራማዊት መልእክት የሚያስተላልፍ አለ? አስገብቼው ሳይሳደብ ምናምን ስድብ አልፈልግም። የምር አረጡ ቢኒ አፍሯል። አቤል የሚባል መሽገር ይውጣ። እኔም ደስ ይለኛል። እኔ ያስገባለሁ ግን መሳደብ አይቻልም። የምር ላኩልኝና ከዛ ነው ያስገባለሁ። ለሄርሜላ መልእክት ማስተላለፍ የሚፈልግ ሰው ብቻ ያስገባል። ላኩልኝና አስገባችኋል። ለሄርሜላ መልእክት ማስተላለፍ ከፈለጋችሁ ማለት ነው። ገባትም እኮ ግን ማስተላለፍ ከፈለጋችሁ ላስገባችሁ። እስካሁን የላከልኝ ሰው የለም። የመቶ ብር ቻሌንጅ አስጀምርልኝ። ምን የኔ አባት ምን ሆንክብኝ? ወንድ ልጅ እኮ አይቸግረው የኔ አባት። ልጆቻቸውን ያሳደጉበት ውጭ ይበላል። ልጁ ኤርሜላ እየሰማሽኝ ከሆነ እሺ፣ በምታመልክ አምላክ መቼም ፈጣሪን ትፈሪያለሽ፣ ፈጣሪ ታከብሪያለሽ ብዬ አስባለሁ። ከአብርሽና ከኤርሜላ ይወጡ ውልቅ ብለሽ ውጪ፣ በቃ ውልቅ ብለሽ ውጪ። ይኸው አልኩላችሁ እግዚአብሔር ና እሺ፣ የምር ውልቅ እስኪ ብለሽ ውጪ። ኧረ በፈጠረሽ ውጪ በላል። ኧረ በፈጠረሽ ውጪ። ኧረ በፈጠረሽ ውጪ። ይኸው ቤተሰብ አልኩላችሁ። ልጅቷ አትሰማ፣ ደረግ ናት። ከአብርሽና ከሄርሜላ ነው ያልከው። ከአብርሽና ከሄርሜላ አላልኩም እኔ። ከአብርሽና ከሩታ ህይወት ውጪ ነው ያልኩት። ከአብርሽና ከሩታ ህይወት ውጪ። ኤርሜላ የምትባይ አንድ ግዙፍ ሴት ውጪ። እኛ እኮ ተቃጠልባቸው የተነሳ ፀጉር የራሱ የገባው አንቺ ስትመጪ ነው። ፀጉር ነበረኝ አንቺ ስትመጪ ነው ፀጉር የራሱ ይሄዳል። አብርሃም ራሱ ከሄርሜላ ውስጥ ውጣ በለው። እሱ ምን እንዳደረገችው ኬት እናውቃለን? አልወጣ አለ። ምን እንዳስነካችው ኬት እናቅና ነው። የምር ታብታብ አድርጉ ግን ቤተሰብ ታብታብ አድርጉ። ሁላችሁ ታብታብ አድርጉ። ለአይፎን ሼር አድርጉ። ታብታብ አድርጉ። ኧረ እኛም ጨጓራችን ጨረሰችው። ቢኒድ እልህ ነው። አዎ እኔም ሲመስለኝ እልህ ነው። እቺ መውጣት ትፈልግና ተመልሳ ትመጣለች። ከዛ አሁንም ትንሽ ታስብና ደግሞ እያለቃቀሰች አፍቅሬ ያለው ብላ ትመጣለች። ይሁንች ምደበር የሚባለው ይሁንች እንትን ኧረ ሩታዬን አስገባልኝ። ሼር አድርጉላት። ሩታን ሼር አድርጉላት። ለሩታ ሼር አድርጉላት። ለሩታ ሼር አድርጉላት እና ከዛ ትመጣለች። ለሩታ ራሳችሁ ሼር አድርጉላት። አረጋችሁላት? አስደገማባታለች። ጸበሉ ሰዱት አይመስለኝም።
ይደገምበትማ ይጮህ ነበር። ይሄ ልጅ አስገባት። ሼር አድርጉላት።